ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው እኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም ዓላማ የለውም ትግራይ የሚደረግ ውጊያ ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለው የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም ጥቅም የለውም ትግራይ የሚደረግ ውጊያ ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃናል አያስፈልገንም የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ይወስዳል ላስቆመው አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ ይሰደለከለ ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው እኔና ጌታቸው ረዳን በጋራ የሚያይሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም ሰው ሊስት ይችላል የግል ጉዳይ አይደለም በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም የሀገር ጉዳይ ነው በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል አሁን እኛ የምናደርገው ባህል እኮ አናውቀውም ካሸነፍክ ነው እዛ ውስጥ መሪ ነኝ ብለህ ራስን አሳምነህ ግን ደግሞ አቅጣጫ የጠፋቸው ወጣት ሴቶች ያው እኛና ምን ይወጡ ማለት ነው የተማሩ ከሌላ አገር ባንዶ በሌላ መንገድ ትግራይን አገልግላለሁ ብለው የመጡ ጥሩ ፊውቸር የነበራቸው ግን የት መሄድ እንዳለባቸው ፍጹም በማያውቁበት ሁኔታ ተዘርግፈው አይተ አመራር እንድሰጣቸው ሲጠብቁ አንተ የምትሰጠው ነገር የለም እና ያን ቀን ባትሪ ከመሞቱ በፊት ያችን ሞመንት እንዴት ካፕቸር እንዳደረኳት አስታውሳለሁ ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው ጥቅምት 24 2013 የትግራይን ህዝብ ሲጠብቅ የገበሬውን ሰብል ሲሰበስብ የዋለው ጀግናው የመከላከያ ሰራዊት ላይ ሞት ከመደገሱ አስቀድሞ የሰሜኑ ጦርነት የመጀመሪያ ጥይት ከመተኮሱ በፊት ከዚያ ሁሉ እልቂት የአካል ጉዳት ስደትና መፈናቀል በፊት ጠቅላይ ሚኒስትር አብይ አህመድ ተማጽኖ ላይ ነበሩ ጦርነቱን ለማስቀረት ጥረት አድርገዋል አማላጅ ልከዋል መጥቶ አግኝቶን ነበር ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ይወስዳል ላስቆመው አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ ይሰደለከለ ሁላችንንም አግኝተዋል እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው ግን የተቀበለው ሰው አልነበር አልፎ ተርፎም ጦርነቱ እንዳይቀሰቀስ የሃይማኖት አባቶችን የሀገር ሽማግሌዎችንና ታዋቂ ግለሰቦችን በተደጋጋሚ ወደ መቀሌ በመላክ ህወሓትን ተማጽነዋል እነዚህ የሰላም ልኡካን ወደ ትግራይ ሲያቀኑ ፖለቲካዊ ልዩነቶች በጠረጴዛ ዙሪያ እንዲፈቱና የትግራይ ህዝብ ወደማይወጣው የጦርነት አዘቅት እንዳይገባ መከላከልን ዓላማ አድርገው ነበር ጠቅላይ ሚኒስትሩ ልዩነት ቢኖረንም ሀገር ግን የጋራ ናት ከነ ልዩነታችን አብረን እንቆይ በማለት ጥያቄ አቅርበዋል በተደጋጋሚ በፓርላማ ውስጥም ጦርነትን ትተን እንነጋገር ሲሉ ተደምጠዋል የትግራይ እናቶችም ጭምር ጦርነት ውስጥ አትግቡ ብለው ተማጽነዋል ስለናታችን ስንል እንነጋገር ና አብይ ና ደጉ ና ለማ ኑ ሁላችንም መሪዎች ኑ ቁጭ ብለን እናቶቻችን እንዳያለቅሱብን እናድርግ ብላችሁ ተሰብስባችሁ ሰላም ልታመጡልን ይገባችኋል እባክዎትን በኢትዮጵያ እናቶች ስም በኢትዮጵያ ወላጅ እናቶች ስም እጠይቃለሁ እሺ አንድ ሁኑልንና ልጆቻችን ሁላችሁም የኛ ልጆች ናችሁ
አንድ ሁኑና ሰላም አውርዱ። ያን ጊዜ እነ ደብረ ጽዮን ሲያላግጡ ነበር። ይህ ተማጽኖ ተሰምቶ ቢሆን አንድም ተፈናቃይ አይኖርም፣ አንድም ወጣት በጦርነት አይሞትም፣ አንድም ተቋም አይፈርስም። በህወሓት በኩል የነበረው ግትርነት ግን ህዝቡን ወደ እቶን እሳት ጨመረው። በመጨረሻም ህወሓት የቀረበለትን የሰላም እጅ ውድቅ በማድረግ የመብረቃዊ ጥቃት እርምጃ በሚል እንቶ ፈንቶ ጦርነት ቀሰቀሰ። የተፈራው ሁሉ ደረሰ። ያለቀው የደቀቀው ተቆጥሮ የማያልቅ ነው። ጦርነት እንዳይቀሰቀስ የለመኑ እናቶች በጦርነቱ ጦስ ሜዳ ላይ ወደቁ። ዘመናዊነት በሐሳብ የበላይነት መውሰድ በሆነበት 21ኛው ክፍለ ዘመን ሐሳብ አልባ የሆኑት የህወሓት ሰዎች የትግራይ ህዝብን ከችግር ውስጥ ለማውጣት ሐሳብ አደራጅተው መፍትሄ ማምጣት እንደማይችሉ እኛ ከምናየው በላይ አብረዋቸው ትግልን የዘወሩ የቀድሞ ጓዶቻቸው ይመሰክራሉ። ቲፒኤልኤፍ ሊደርሺፕ ድሮ ሐሳብ የሚመስል ነገር ያቀርቡ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ሲነሱም ዩኒፎርሚቲ ኦፍ ሐሳብ ከላይ እስከ ታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሐሳብ የለውም። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም። ቋንቋው ስድብ ነው የምትሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀ የሚባሉ ችግሮች አይደንቲፋይ አድርገን መሰረሰሸቅ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሐሳብ የለም ሊያመጣ ይችላል። የህወሓት የፖለቲካ ጉዞ ማብቂያው መቃረቡን አንጠራጠርም። መቼም አንድ ድርጅት ሐሳብ ማፍለቅና መሪ ማፍራት ካቆመ ህልውናው አክትሟል እንደማለት ነውና ጠቅላይ ሚኒስትር አብይ ግን የትግራይን ጦርነት ለማስቀረት የደከሙበትን ልክ፣ የሄዱበትን ርቀት፣ የቻሉትን ትዕግስት ስናይ እንደመማለን። ሰላም መሻታቸው ከፍርሃት፣ ተማጽኗቸው ከአቅም ማነስ የመሰላቸው ቢኖሩም ዛሬ እውነታው ሲገለጥ እብሪተኞች ዝቅ ሲሉ የጠቅላዩ ተግባር ከፍ ብሏል። እነዚህ እብሪተኞች አብይ ጦርነት እንዲቆም አይፈልግም የሚል መላምትን እስከዛሬ ቢይዙም ጠቅላይ ሚኒስትሩ ጦርነት እንዳይቆም የሚፈልግበትን አንድ ምክንያት ግን አያቀርቡም። ደሃ ከነሚለው ስሟ የተቀበሏትን ኢትዮጵያ ዛሬ ላይ የዓለም አይን ማረፊያ ያደረገ ታላቅ መሪ ጦርነት እንዳይቆም የሚሻበት ምክንያት ይኖራል የሚል አእምሮ ጤነኛ ስለመሆኑ ያጠያይቃል። አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። የመክፋት አቲቲዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ ሌላው ተሸናፊ ይሆናል። በኃይል አይደለም ሽንፈቱ፣ በውጊያ አይደለም ሽንፈቱ፣ በሐሳብ ነው ሽንፈቱ። ዜጎች ኃይል መጠቀምና ፍትህንም መስጠት አይችሉም። ኃይል መጠቀም ፓብሊክ ጉድ ነው። ኃይል የመጠቀም ብቸኛ ስልጣን ያለው መንግስት ነው። ግለሰቦች፣ ቡድኖች ያን የመንግስት ስልጣን በህግ በዘመናዊ መንግስት አሰራር ያልተፈቀደላቸውን ስልጣን ወስደው ራሳቸው ፍርድ የሚሰጡ ከሆነ ፍትህ ይዛነፋል። የኢትዮጵያ ህዝብም ለሰላም የሚከፈል ማንኛውንም ዋጋ ለመክፈል መዘጋጀት ያስፈልጋል። ለሰላም ዋጋ ማንከፍል ከሆነ በግጭት ውስጥ ሰላም ማረጋገጥ አይቻልም። የሰላም አባት የሚባለው ጋንዲ እንደሚናገረው ሰላም ወደ ሁሉም የልማትና የእድገት አቅጣጫ ይወስዳል። ምንም ነገር ግን ወደ ሰላም ሊወስድ አይችልም። ራሱ ሰላም ወደ ሰላም የሚወስደው ሰላም ደግሞ የሚመነጨው ከውስጥ ነው። ውስጣዊ ሰላም የሌለው ሰው አካባቢ ይረብሻል። በመገዳደል በመቆሳሰል ላይ የሚፈጠር ነገር እኛ ላይ አያበቃም። እኛ ስናልፍ ልጆቻችን ይወርሱታል። እሱን ነገር እያየን ነው። የዛሬ 100 ዓመት 70-80 ዓመት ያጋጠመ ችግር ዛሬ ድረስ የኛ ፖለቲካል አጀንዳ በሆነበት አገር ውስጥ አሁን በ21ኛው ክፍለ ዘመን እያንዳንዱ ክልል በተቻለ መጠን ግድያን፣ ግርፋትን፣ ችግርን አስወግዶ የመጣበትን አቅፎ ማኖር የማይችል ከሆነ እንደ ሀገር የሚገጥመን አደጋ ብቻ ሳይሆን ትውልድም የሚወርሰው ይሄንኑ መከራ ይሆናል። የኢትዮጵያ ሕዝብ ማስተዋል ያለበት ነገር ወንድም ወንድሙን ገሎ አያሸንፍም፣ ወንድም ወንድሙን ገፍቶ አያሸንፍም። ተቃቅፈን ተባብረን መሸናነፍ ካለን በሐሳብና በሐሳብ ብቻ እንዲሆን የበኩሉ እንዲያደርግ ጥሪ ማቅረብ እፈልጋለሁ። ያ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም።
ጥቅም የለውም ትግራይ የሚደረግ ውጊያ። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። የሰላም መጥፎ የጦርነት ጥሩ ደግሞ የለው። ሰላም ሁሌም ጥሩ ነው። ጦርነት ሁሌም እያሸነፍክም ቢሆን መጥፎ ነው። ምክንያቱም ሰው ትገላለህ፣ ዶላር ትተኩሳለህ። ዶላር እየተፋህና ሰው እየገደልክ የሚገኝ ጥቅም እና ጥሩ ነገር የለም። ሁሌም ጦርነት መጥፎ ነገር፣ ሁሌም ሰላም ደግሞ ጥሩ ነገር። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ጠቅላይ ሚኒስትሩን በሳምንት ጊዜ ውስጥ ከስልጣን እንደሚያስወግዱ 1001% እርግጠኛ ሆነው ወደ ጦርነት የተመሙት ጦረኞች ሁሉንም አይነት የመታገያም ሆነ የመገናኛ መሳሪያዎቻቸው ወድመው መሪውን አምኖ የወጣው ተመሪውም ወታደሩም የመጡበትም ሆነ የሚሄዱበት አቅጣጫ ሁሉ ጠፍቶባቸው ሲዋልሉ ሳሉ። በጫካውም በዱሩም በገደሉም 4 ኪሎን ሲፎክሩ የነበሩ ጠቅላይ ሚኒስትሩን ሲያጣጥሉ ሲንቁ ሲሰድቡ የቆዩ ጀብደኞች ጀብዳቸው ውሃ ሲበላው የሚመሩትን ወደየት እንደሚመሩ ቀርቶ የራሳቸውም መጨረሻ ምን እንደሆነ ግራ ሲገባቸው ምን ይሉ ይሆን? ሁሉንም አይነት መሳሪያዎቻችንን፣ መኪኖቻችንን፣ የኮሙኒኬሽን ኢኩዊፕመንቶቻችን ሁሉም ጠፍተው በእሳት ነደው ወይ ጥለናቸው ወጥተን ራሴን ያገኘሁበት ፖዚሽን ፖለቲካ አመራሩ ወዴት እንደሚሄድ አያውቅም። ወታደራዊ አመራሩ ክሉ የሚባል የለውም። ብቻ ወደ ምዕራብ አቅጣጫ የሆነ ቦታ እንደምንሄድ ብቻ ነው የተነገረ። እዛ ውስጥ መሪ ነኝ ብለህ ራስን አሳምነህ ግን ደግሞ አቅጣጫ የጠፋቸው ወጣት ሴቶች ያው እኛናም ነው የወጡ ማለት ነው። የተማሩ ከሌላ አገር በአንድ ወይም በሌላ መንገድ ትግራይን አገለግላለሁ ብለው የመጡ ጥሩ ፊውቸር የነበራቸው ግን የት መሄድ እንዳለባቸው ፍጹም በማያውቁበት ሁኔታ ተዘርግፈው አይተህ አመራር እንድሰጣቸው ሲጠብቁ አንተ የምትሰጠው ነገር የለም እና ያን ቀን ባትሪ ከመሞቱ በፊት ያችን ሞመንት እንዴት ካፕቸር እንዳደረኳት አስታውሳለሁ። አቶ ጌታቸው ረዳ ያኔ ነበር ለዚህ ሁሉ ጥፋት ተጠያቂነትን ኃላፊነትን መውሰድ የጀመሩት። ምንም እንኳ ቀደም ብለው እንደተማረ እንዳነበበ በፖለቲካውም ብዙ እንደተጓዘ ሰው ሂደቶች ላይ የግል ትዝብት ቢኖራቸውም ቀጣዩን መስመራቸውን የማስተካከል የመጀመሪያው እርምጃቸው መሆኑ ግን አያጠራጥርም። መስሎን ታግለናል፣ ገጥመናል፣ ተረተናል፣ እንታረቅ፣ እንስማማ። የመጀመሪያው ልብ ያመነበት ውሳኔ ነው ፕሪቶሪያ። ዘላለም ምሽግ የሚታያቸው የህወሓት ሰዎች ፕሪቶሪያን አንስተው ለመጣል የፀሐይ ግባትን ባይጠብቁም አቶ ጌታቸው ረዳ ግን ጓዶቻቸው ተስማምተውበት እሳቸውም አምነውበት ለፈረሙት ስምምነት እንደታመኑ ናቸው። ፕሪቶሪያ ህገ መንግስት እንድንቀበል ነው ያደረገ። እንደዛ ነው የሚለው ፕሪቶሪያ። የመጀመሪያ 5 ቀን የተጋጨቅ ነው ህገ መንግስት መቀበል፣ አንድ ሰራዊት ብቻ ሀገሪቱ እንዳላት ማመን ወዘተ የሚል ነው የተስማማ ነው። ኢቭን እዚህ ከተማ ውስጥ ያሉ ሰዎች ስለ ቲዲኤፍ ምናምን ሲያወሩ የሆነ ረጅም ጊዜ የሚቀጥል ሰራዊት አድርገው ነው አስዩም የሚያደርጉት። ትግራይ ሀገር ከሆነች ሰራዊት ኖራታል፣ ምን ጥያቄ የለውም። አሁን ባለው ሁኔታ ግን ዲሞቢላይዝ ሊደረግ ብለን ተስማምተን ነው የመጣነው። ዲሞቢላይዝ የሚደረግበት ሂደት፣ ዲስአርም የሚደረግበት ሂደት ግን የትግራይን የጸጥታ ሁኔታ ግምት ያስገባ ይላል። ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩና የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁን አለ። ምክንያቱም የእሱ ነበረ አስቦ የነበረው ፕሬዚደንትነት የኔ ይሆናል ብሎ አስቦ በአጋጣሚ እዚህ አልተቀበሉትም። አሁን እሱ ሌላ ጉዳይ ነው። ፕሬዚደንት ስላልሆንክ አገር ሁሉ ይፈረስ ማለት አትችልም። በጥቂት ግትር አመራሮች ውሳኔ ጦርነት ተጀምሮ በሚሊዮኖች ህይወት ላይ ቁማር መጫወታቸው ሳያንስ ዛሬም የትግራይን ህዝብ እንደ ጋሻ በመጠቀም ለገዛ ስልጣኑ ሲል የትውልድ እልቂትን መምረጡ ላይ እንደተቸነከረ ነው። ይህ የአቶ ጌታቸው ረዳ ከቅርብ ጊዜ ወዲህ ህወሓትን እየገለጠበት ያለው ክስተት ተራ ወሬ ሳይሆን
አንድ ሰፊ የታሪክ መጽሐፍ ተገልጦ ያየንበት የፖለቲካ ኑዛዜ ነው። በእርግጥ ከቀደመው ጥፋት ለመዳን የረፈደ ቢሆንም ከሌላ ጥፋት ለመዳን ይሆን ዘንድ በትግራይ ክልል ያለው ህወሓት የሚባል ቡድን የህዝቡ ሳይሆን የራሱ ህልውና የሚያስጨንቀው የወደቀ አስተሳሰብ ያለው የወንጀለኞች ስብስብ መሆኑን የስማቸውን ያህል ቀርበው የሚያውቁትን ቡድን ያብራሩልናል። ይህ ቡድን የተነሳበት ርዕዮተ ዓለም ከአሁኑ ቁመናው ጋር ያለውን ርቀት የሰማይና የምድር ያክል ብንለው እንኳ የማይገልጸው ስለመሆኑ ነግረውናል። ቃለ ምልልሱ በአጠቃላይ የህወሓትን ተቋማዊና ርዕዮተ ዓለማዊ መበስበስን ቁልጭ አድርጎ ያሳያል። የሻዕቢያን ጭካኔ ጥግ ይነግረናል። ከዚህ ሁሉ አሻግረን ስንመለከት ግን አንድ ተአምር እናያለን። ጠቅላይ ሚኒስትር አብይ የትግራይን ጦርነት ለማስቀረት የደከሙበትን ልክ የሄዱበትን ርቀት የቻሉትን ትዕግስት ዛሬም የዘመነ መሳሪያ ብቁና የሰለጠነ የሰው ኃይልን ይዘው ተማምኗቸው በሰላም ላይ ነው። ጊዜው የሴራ ፖለቲካ ሳይሆን የሁለንተናዊ ህዝባዊ ምክክር ነውና በጋራ ጥቅም ላይ የተመሰረተ ድርድር በማድረግ የዳበረችና የበለጸገች ሰላማዊት ኢትዮጵያ እንድትገነባ ይጣራሉ። የሰላም መጥፎ የጦርነት ጥሩ ደግሞ የለው። ሰላም ሁሌም ጥሩ ነው። ጦርነት ሁሌም እያሸነፍክም ቢሆን መጥፎ ነው። ምክንያቱም ሰው ትገላለህ፣ ዶላር ትተኩሳለህ። ዶላር እየተፋህና ሰው እየገደልክ የሚገኝ ጥቅም እና ጥሩ ነገር የለም። ሁሌም ጦርነት መጥፎ ነገር፣ ሁሌም ሰላም ደግሞ ጥሩ ነገር። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።